ጆከር አሁንም ሰኒን ሊታደጋት ይገባል። በእርግጥ ቤት ውስጥ ስጠፋ እርግጠኛ ነኝ ልጁ እንደወሰዳት ስለሚያውቅ ተከታትሎ ያለችበትን ቦታ ደርሶ ከነዚህ አውሬዎች ያድናታል ብዬ አስባለሁ። ሰኒን ያሳገታት ስዊት በህይወት አለ ብዬ አስባለሁ። እናንተም እንደኔ በህይወት አለ ስዊድ ማለት ነው የኪራ ወንድም በህይወት አለ ብላችሁ ታስባላችሁ? እስኪ ግምት ትክክል ነው አይደለም የሚለውን እስቲ ኮሜንት አስቀምጡልኝ። ምክንያቱም በባለፉት ክፍሎች አይታችሁ ከሆነ ስዊድ የተመታ ጊዜ ወይንም ይሄ ጓደኛው ጆከር መቶት ሰኒን ይዟት ካመለጠ በኋላ በቀጣዩ ክፍል ላይ ስዊድ በተኛበት እዛው በወደቀበት ሲንቀሳቀስ አይተነው ነበረ ካስታወሳችሁ። ስለዚህ የሞተም አይመስለኝም። ብቻ ግን እስቲ እንግዲህ አላቅም። አሁንም መልሳ እሱ እጅ የገባች ነው የመሰለኝ ሰኒ፣ ወይንም ሰው ደርሶ ያድናታል ወይንስ ደግሞ አላቅም እንዴት እንደሚፈጠር። ኪራንም ተረዳት፣ ለምንድን ነው ሚስትን ማትረዳት? ጽናትን ለምን ትናትላት ምናምን እያላችሁ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት አለቆልን ነበር በተለመደው ሰዓት። እንግዲህ የተፈጠረው ነገር ሁላችሁም የራሳችሁን ሀሳብ እየሰጣችሁበት ነው። ሰኒ በጭራሽ መልሳ እነሱ እጅ መግባት የለባትም ከዚህ በኋላ በህይወት አታመልጥም እያላችሁ ነው። ጓደኛዋም ራኬብ መታ እንግዲህ ከዚህ በኋላ ሌላ ችግር ልትፈጠር ትችላለች። ቅዱሴም ደግሞ ልጁን በጣም ሲያየው አላማረውም። አይኑን በቃ ደስ ያላለው ነገር ነበር ቅዱሴ ማለት ነው። ልጁም ሰላም ሲለው የሰኒና የጆከር ምናምን በቃ አነጋገራቸው የሆነ በቃ ሰኒ የሆነ ፍርሃት ውስጥ ወይንም ደግሞ የሆነ እንትን ውስጥ ናት ያለችው ማለት በጣም ተጨናንቃ ነበርና በዚህ ምክንያት እንግዲህ ቅዱስ የሚደረሰባትን ሊሆነውን ነገር ከጆከር ከሰማ ሁሉም ተባብረው ልክ እንደባለፈው ይፈልጓታል ብዬ አስባለሁኝ። ጆከር ግን ከሁሉም በላይ ሚስጥሩን ጆከር ያውቃል። በምን ምክንያት እንደዚህ እንደሆነች ምን እንደተፈጠረ የታገተችውም እንግዲህ በዚህ በስዊድ በመሞቱ ምክንያት እንደሆነ ስለሚያውቅ ለሁሉም ሰው ተናግሮ እንድትፈለግ ማድረግ ወይንም ደግሞ ለህግ አካል ለፖሊሶች ለህግ አካል መናገር አለባቸው፣ ለህግ ማመልከት አለባቸው ብዬ አስባለሁ። ምክንያቱም የልጅቷ ህይወት አደጋ ላይ ነው። ጽናትም ደግሞ እንግዲህ እየተነጫነጨች ነው። በተለይ ኪያ ማናት ጨበርዬ የሆነ እዛ ጋር ስፖርት እየሰራች አይታችሁ ነበር። በመታቻ ሰዓት ላይ በጣም ነበር እዚህ ልቧ ጋር አሟት ምናምን መተንፈሱላ አቅቷት የነበረውና አልገባኝም ምን እንደተፈጠረ። እንግዲህ ጽናት ልብ መማም አለባት ወይንስ ደግሞ ምን እንድነው አልገባኝም ማለት ነው። ጽናት እየሆነች ያለችው ወይንም እየተፈጠረ ያለው ነገር አልገባኝም። እንግዲህ እስቲ በሚለቀቀው ክፍል ነገ ይለቀቃል ብዬ እጠብቃለሁ በሰዓቱ ማለት ነው። እንግዲህ ሲለቀቅ እናያለን ምን እንደሚፈጠር ምን እንደተፈጠረ አብረንም እናይ ይሆናል እና ውዶቼ ጆከር ከዚህ ነገር እሷን ሰኒን ያወጣታል ብዬ አስባለሁኝ። ናሆማና ምህሩንም አላየናቸውም ምን ተፈጠረ የሚለውን ነገር። ማናት ሶሲ ራሱ እንደታሰረች ነበረች። እንደውም እኔ በጣም ጓጉቼ የነበረው ሶሲ እዛው ላይ ሰራተኛይቱ አስራት እንዳስቀመጠቻት ናሆማ መጥቶ ይደርስባታል ወይንስ ደግሞ ትለቃታለች? ፋይሉን ካጠፋች በኋላ ትለቃታለች ብዬ ነበር ያሰብኩት። ግን ሶሲም አልተለቀቀችም። እዛ ጋር ምህሩ ምን ላይ ናት ያለችው የሚለው ነገር እስካሁን ድረስ አላወቅንም። እንግዲህ በቀጣይ በሚለቀቀው ክፍል እናያቸዋለን ብዬ አስባለሁኝ ማለት ነው። ነገሮች በጣም ካልተጠበቀው በላይ እየሄዱ ነው። ኪያ የኪራ እህት የጓደኛውን እንግዲህ ያፈቀረችው ይመስለኛል። የቤት ሰራተኛቱንም አላየናትም በነገራችን ላይ የጽናት የቤት ሰራተኛ ከቤት ውስጥ ወጥታ ሂዳ ነው ወይንስ ምንድን ነው? ኩሽና ቤት የማያቸው ቲናንና ወይንም ጨበርዬንና ጽናትን ነው። የቤት ሰራተኛይቱ ነው እያየዋት አይደለም። እና የቤት ሰራተኛይቱ በዛ በቀለበቱ ምክንያት ቤት ወጥታ ሂዳ ነው ከስራ አባረዋት ነው ወይንስ እኛ ላየናትም ይሁን አላውቅም። እንግዲህ እስቲ በሚለቀቀው በቀጣይ ክፍል ላይ ሁሉንም እነዚህን ነገሮች እናያቸዋለን ብዬ አስባለሁ።